Thank you all so much for watching the video today. If you enjoyed this content, please take a quick moment to subscribe, like, and share with your friends. And ሰላም ውድ የተከበራችሁ የኔ ማይች ቤተሰቦች በሙሉ እንዴት አላችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለእናንተም በየላችሁበት የሰዓት አቆጣጠር የክርስቶስ ፍቅር ብዝት ይበላችሁ። ዛሬ ደግሞ የመጣሁበት ወረቀይነብ አሰራር ነውና መጀመሪያ ስሰራ መቅረጽ አልተመቸኝም ነበረ። ሴትዬ ነበረችብኝና አልቀረጽኩም ማለት ነው። ነገር ግን ግብአቶቹን እዚህ ጋር የምነግራችሁ ይሆናል ማለት ነው። እንግዲህ እንደምታውቁት ወረቀይነብ እኔ ሳውዲ ላይ ማለት ነው ካመጣሁ ጀምሮ በጣም የምወደው ምግብ ማለት ነው። ውጭ ሲገዛ ማለት ነው እየሰረኩ ካልሰጡኝ ራሱ ሰርቄ ነው የምበላው ማለት ነው። በጣም ከመውደዴ የተነሳ እሰርቃለሁ። ለካስ ካምጭ ብሎ ሲሰጡኝ አንድ ትልቅ መሳ አንዷን ስል ማለት ነው ጨርሰዋለሁኝና በበነጋው የታለ ሲባል ማቀርበው አይኖረኝም ማለት ነውና ከመውደዴ ልክ የለውም ማለት ነው። በጣም ነው የምወደው ማለት ነውና ወደ አሰራሩ ስንሄድ እንግዲህ እዚህ ጋር ወረቀይነብ አለ፣ እዚህ ጋር ጠቅልያለሁኝ ማለት ነው። እንግዲህ ስቀርጽ አይመችም፣ በአንድ እጅ ታውቃላችሁ አይመችምና እየጠቀለልኩኝ መቅረጽ አልቻልኩም ማለት ነው። ግን እንደዚህ በሚያምር መልኩ ጠቅልየዋለሁ ማለት ነው። ወረቀይነብ እንደምታውቁት እንግዲህ እልባው ይሄ ነው ማለት ነው። የወረቀይነብ እልባው የሚመጣው ይሄ ነው ማለት ነው። እንግዲህ ይሄንን ነው የምንጠቀልለው ማለት ነው። እየችሁት ነው። ይሄንን ነው የምንጠቀልለው። ግብአቶቹ ደግሞ ቲማቲም በቀጫጭኑ እንከትፋለን፣ ፍልፍል ቃሪያ፣ ትልልቁን ቃሪያ ማለት ነው። እነሱንም በትንንሾቹ በቀጫጭን አድርገን ከከተፍን በኋላ ከዛ በኋላ እንግዲህ የምንጨምረው ምንድነው ወረቀያት ነው። ወረቀያት የሚሉት በአረቦቹ፣ በእኛ ቋንቋ ካዝበራ፣ በርዶናስ፣ ሸበት እነዚህን ቅጠሎች ዝፍዝፍ አድርገን አጥበን ባንድ ላይ እንከትፋቸዋለን። ከዛ በኋላ እንዘፈዝፍና ይሄ ሩዝ መስሪ እንዘፈዝፋለን ማለት ነው። እሱ ከተዘፈዘፈልን በኋላ እንግዲህ ውሃውን አጥለን በዚህ መልኩ የቆራረጥናቸውን ኩዳሮች ማለት ነው ወረቀያቱን እንጨምራለን ማለት ነውና ባህራት ሁሉንም ያላችሁን ቤት የምትጠቀሙትን የባህራት አይነት ትጨምራላችሁ ማለት ነው። እሱም ባህራት ከጨመራችሁ በኋላ ጨው፣ ሁሉንም ባህራቶችና እንዲሁም ደግሞ በጣም የሚያጣፍጠው ወረቀይነብን ምንድነው ብትሉ ድብስ ሮማን ነው ማለት ነው። ድብስ ሮማን በጣም አሪፍ ጣዕም ይሰጠዋል ለወረቀይነብ ማለት ነውና ድብስ ሮማን ሎሚ ትጨምቁበታላችሁ እና ሙረባ ትልማጂ ማለት ነው። ሙረባ ትልማጂ ትጨምራላችሁ። እሱን እና ሳልሳ ባንድ ላይ እሽት ታደርጉታላችሁ ማለት ነው። በደንብ እስኪዋሃድ ድረስ ካሽነው በኋላ ያው እንጠቀልላለን። ወረቀይነባችንን በዚህ መልኩ አውጥተን እንዲጠነፍፍልን ማጥለያ ላይ ማድረግ እንችላለን። እኔ እዚህ ጋር ስለጨረስኩ ነው ይበቃን ስለተባልኩኝ ያንን አልጠቀልለውም ማለት ነው። ግን ይሄንን የጠቀለልኩትን መጀመሪያ አድርጌዋለሁኝ ማንጠፍጠፊያ ላይ ማለት ነው። ይሄ ውሃ ማፍሰሻ አለ አይደለ? ውሃ የምናጠልበት ወንፊት፣ በሱ ውሃውን እናጠለዋለን፣ ቁጭ እናደርገዋለን። እዛ የራሱ ውሃ ይፈሳል ማለት ነው፣ ይሄዳል። ከዛ በኋላ አንጥታችሁ መጠቅለል፣ እንደዚህ ትገለብጡና እንደዚህ ያደርጋችሁ እዚህ ላይ አሸዋውን ታደርጋላችሁ። ከዛ መጠቅለል ማለት ነው። እንደጠቀለልኩት እንደዛ አድርጋችሁ ጠቅላችሁ ከዛ ታች ላይ በጣጥስ በክቡ ከግድሩ ላይ ማለት ነው። ከድስቱ መጀመሪያ ላይ በጣጥስ በክቡ ተቆርጣላችሁ። ቲማቲም፣ ሽንኩርት ተቆርጡና ክብ አድርጋችሁ እንዳይዝ ማለት ነው ታች ላይ ታደርጉታላችሁ። ከዛ በመቀጠል እንግዲህ የተቀለላችሁትን ወረቀይነብ ቁጭ ታደርጋላችሁ ማለት ነው። እሱን ነገ ነው የምሰራው። ነገ ስሰራ እቀርጽላችኋለሁ ማለት ነው። ዛሬ ጠቅልዬ አድርጌ ነገ ነው የምሰራውና በዚህ መልኩ እንደዚህ ሰርታችሁ ቤታችሁ ቀለል ባለ ብዙ ብር እንግዲህ ወረቀይነብ አንዷ ለነዚህያዋ ካርቶን በጣም ብዙ ብር ነው የሚሸጠው ታውቃላችሁ። በጣም ትንጥያዋ ከ50 ብር በላይ ናት ማለት ነው። እንግዲህ አንድ ትንጥዬ ካርቶን በፍሬ ነው የምትይዘው። ነገር ግን በጣም ውድ ነው። ስለዚህ በውድ ገዝተን ከምንጠቀም
ረቦቻችንን ከሚያወጡ እናንተ ከቤት ቀለል ባለ መንገድ መስራት ትችላላችሁ። በዛ ላይ ጣዕም ነው ውጭ ከሚመጣው ይልቅ እናንተ የምትሰሩት ጥራትም ጣዕምም አለውና ቤታችሁ በቀላሉ በዚህ መንገድ እየሰራችሁ መጠቀም ትችላላችሁ። እየሰራሁ ደግሞ የማሳያችሁ ይሆናል ማለት ነው።